ሰላም ጤና ይስጥልኝ እንደምናላችሁ ክቡራትና ክቡራን፣ ዛሬም የሚገርም መረጃ ይዤላችሁ መጥቻለሁ። ዛሬ ቪዲዮ አከታትያለሁ፣ ግን ጥሩ መረጃ ስለሆነ ለእናንተ ይጠቅማል ብዬ ስላሰብኩኝ ነው። በከተማችን ላይ ብዙ ተሽከርካሪዎች አሉ፣ ዋጋቸው ይወጣል። አንዳንዶች ደግሞ ከስንት አንድ ዋጋ ቅናሽ የሚገኝባቸው ተሽከርካሪዎች አሉ። ዛሬ ይዤላችሁ የቀረብኩት ተሽከርካሪ ሃይካን Z03 ይባላል። በአዲስ አበባ ውስጥ በአሁኑ ሰዓት ላይ እስከ 4.1 ሚሊዮን የተሸጠ የሚገኝ ተሽከርካሪ ነው። ዛሬ የምነግራችሁ ግን ዋጋው ከ3 ሚሊዮን 650 ሺህ ብር ጀምሮ እየተሸጠ ያለውን ነው። ይህ እንግዲህ በትክክለኛው ቦታ ከገዛችሁ ያው እንደዚህ አይነት ቅናሾች ታገኛላችሁ፣ እንደዚህ ተርፋማ ትሆናላችሁ ማለት ነው። በዚህ ይህ የዋጋ ልዩነት ለምን መጣ፣ መኪናው ምን አይነት ሚስጥሮች አሉት የሚሉትን በዛሬው ቪዲዮአችን እያንዳንዱን ነገሮች በተለይ ደግሞ በገበያ ውስጥ በዚህ ዋጋ ከሚቀራረቡት ከነ BYD E2 ጋር እያወዳደርኩ ይህ ትልቅ የዋጋ ቅናሽ እንደምትመለከቱት ምን አለው፣ ዝርዝር ነገሮች ውስጥ እንዳትሸወዱ መጠንቀቅ ያለባችሁ የሚለውን ሁሉንም አብራርቼ ያሳያችኋለሁ። ከቪዲዮቹ ጋር ቆዩ። አብዱንያስ ነኝ። መልካም ቆይታ። ከዛ በፊት ግን ላይ ቻናል አዲስ ከሆናችሁና በየዕለቱ ከመኪና ጋር የተገናኙ መረጃዎችን መከታተል ከፈለጋችሁ ሰብስክራይብ ያድርጉ፣ እንዲሁም የደውል ምልክቷን ይጫኑ። ቀጥታ ወደ መኪናው እንመልከት። GAC ሃይከን Z03 የሚባለው ከተማችን ላይ በሁለት አይነት ታገኙታላችሁ። GAC ሃይከን Z03 ራሱ ሆኖ በሌላ ብራንድ በጋክ ሞተርስ ማለት ነው GAC በሚባለው GAC እና ኒዮ በስምምነት ያመረቱ ተሽከርካሪ ነው። የተሽከርካሪ ትንሽ ወይ የቤተሰብ ተሽከርካሪ ነው። ዲዛይኑ ፊውቸሪስቲክ የሚባል ነው። በጣም ዘመናዊ የሆነ ዲዛይን አለው። የፊት መብራቶቹ በጣም LED ሼፕ ናቸው። በማታ በጣም የሚያምሩ ናቸው። 7 ቁጥር የሚመስል ሼፕ ነው ያላቸው LED መብራቶች ሲሆኑ መኪናውም ከኤስዩቪ እና ከሃችባክ መካከል ያለ ተሽከርካሪ ነው። ወደ MPVም ትንሽ ያደላል። መኪናው ራሱን የቻለ የተለያዩ ሴንሰሮች አሉት። ፓርክ ለማድረግ ደግሞ በጣም ቀላል የሆነው የተሽከርካሪ እንደምትመለከቱት ለቤተሰብም ይሆናል፣ ለስራም ይሆናል። መኪናው በ18 ኢንች ቸርኬ የምናገኘው ነው። 18ቱ ግን የአሉሚኒየም ቸርኬ ናቸው። መኪናው እንደምትመለከቱት ርዝመቱ 4.6 ሜትር ነው። ስፋቱ ደግሞ 1.9 ሜትር አካባቢ ነው። ይህ ማለት ከBYD E2 እጅግ ተለቅ የሚል ተሽከርካሪ ነው። ከመሬት ያለው ከፍታ ደግሞ ከBYD E2 የተሻለ ነው። መኪናው 150 ሚሊ ሜትር ነው። ከፍ ካረጋችሁት ከዛ በላይ ይሆናል፣ ተለቅ ያለ ጎማ የምትጠቀሙ ከሆነ ማለት ነው። ይህ ማለት ስፔሻሊ የስፒድ ብሬከሮች እንዲሁም ደግሞ መንገድ ላይ የማይመቹ ወጣ ገባ መንገዶችን ከBYD E2 በተሻለ መልኩ የመጓዝ አቅም አለው እነሱ መንገዶች ላይ ማለት ነው። የሻንሲ ሁኔታን በምናይበት ጊዜ ደግሞ ለእኛ ሀገር እንዲስማማ ተብሎ ነው እነዚህ ባትሪያቸው አብሮ ከሻንሲው ጋር እንዲሆን አንድ ላይ ለራሱ ቦታ ተደርጎለት የተሰራ ስለሆነ ራውንድ አፕ ኤሌክትሪክ መኪኖች ስለሆኑ እነዚህ ለአጠቃቀም የተሻሉ ናቸው ከሌሎች እንደ ሆንዳ MPV አይነቶቹ ማለት ነው። እንዲሁም ሆንዳ NP1 ከምንላቸው ተሽከርካሪዎች አንጻር ወደ መኪናው ውስጥ የገጽታ በምገቡበት ጊዜ የሚቀበላችሁ ባለ 14 ኢንች ስክሪን ነው። ይህ ስክሪን የመኪናውን ልብ ማለት ትችላላችሁ። እዚህ ላይ ነው ሁሉን ነገር የምትቆጣጠሩት። ሃይካን Z03 ትልቁ መለያው ነገሩ ደግሞ ፍላት ፍሎር የሚባል ነው። ይህ ማለት ከጎን የምትመለከቷቸው እንዳለ ፍላት ናቸው። መኪናው እንደነገርኳችሁ ግራውንድ አፕ ኤሌክትሪክ መኪና ስለሆነ ግራውንድ አፕ ኤሌክትሪክ መኪና ሳይሆን ለምሳሌ የነዳጅ ሻንሲውን ወደ ኤሌክትሪክ በሚሆንበት ጊዜ ወደ መሀል ላይ ጉብታ ነገር ታገኛላችሁ። እነዚህ የፊተኛው መቀመጫዎቹ ደግሞ የተሽከርካሪ 180 ዲግሪ የማሰኛት አቅም አላችሁ። ኦልሞስት ወደ አልጋም መቀየር ይችላላችሁ ማለት ነው። 180 ዲግሪ መተኛት የሚችሉ ናቸው። ብዙ ጊዜ የራይድ አሽከርካሪዎች መሀል ላይ ሲደግማችሁ ወረድ ማድረግ ይችላላችሁ። የተሽከርካሪ በአሁኑ ሰዓት ላይ ለሌክዠሪ ነው። ከትንሽ ጊዜ በኋላ ግን ወደ ራይድ በብዛት ይገባሉ ተብሎ የሚጠበቁ ተሽከርካሪዎች ናቸው። ቅድም የነገርኳችሁ የመኪናው አጠቃላይ ርዝመት ብዬ የነገርኳችሁ 4.6 ሜትሩ የመኪናው ከፊተኛው እስከ መጨረሻ ያለው ነው። ነገር ግን እኛ የምንቀመጥበት ከፊተኛው ጎማና ከኋለኛው ጎማ መሀል ላይ ያለው ነው ለተሳፋሪ የተባለው። የተሽከርካሪ የርዝመቱ ደግሞ 2.7 ሜትር ነው። የምን ይባላል ካላችሁን ዊል ቤዝ እንለዋለን። አጠቃላይ ርዝመታቸው ነው። ይህም የኋላ መቀመጫ ላይ ያሉ ሰዎች እግራቸውን ሁላ አናባብረው መቀመጥ እንዲችሉ የሚያስችላቸው ነው። መኪናው ከስራ በተጨማሪ ለቤተሰብ ሽርሽር ራሱ ከከተማ ይዘን መውጣት እንችላለን። ምክንያቱም መኪናው በአንድ ቻርጅ 400 ኪሎ ሜትር መጓዝ ስለሚችል ነው። የዚህ መኪና የውስጥ ስፋት በጣም ይገርማል። መቀመጫው ጥራት ካለው የሌዘር የተሰሩ ናቸው። ከዚህ በተጨማሪ ደግሞ ማስተር ሳውንድ ሲስተም ያላቸው ናቸው። ይህም 8 ስፒከሮች እዚህ መኪና ላይ ተገጥሞለት እናገኛለን። የተሽከርካሪ ውስጥ ናችሁ ሙዚቃ ሲሰሙ ሙዚቃ እየሰማችሁ ሳይሆን ሲኒማ ውስጥ ያላችሁ እንዲመስላችሁ የሚያስችሉ ናቸው። እኛ ስለ ስፒከሩ ስለሆነ ስለ ባትሪ ነው እንድታወራ የምንፈልገው ልትሉ ይችላላችሁ። ምክንያቱም የተሽከርካሪ የኤሌክትሪክ መኪና ስለሆነ። ስለ ባትሪ በምናወራበት ጊዜ የተሽከርካሪ ላይ የተገጠመለት ባትሪ ባለ 55 ኪሎዋት አወር ባትሪ ናቸው። ካምፓኒዎች እንደገለጹ ከሆነ የተሽከርካሪ እስከ 430 ሁላ ኪሎ ሜትር የመጓዝ አቅም አለው ይባልም። በአቬሬጅ ግን 400 ብለን ብንይዘው ጥሩ ነው። ምክንያቱም
የመንገዱ ሁኔታዎች የማይመቹ መንገዶች ሊኖሩ ስለሚችሉ እንዲሁም ደግሞ የፓወር ባላንስ ከጊዜ በኋላ ሊያጋጥሙ ስለሚችሉ እነሱ በ400 ብለን ብንይዛቸው ግን አዲስ ሲሆን እስከ 430 የሚሄድ አቅም እንዳለው የሚገልጽ ነው። መኪናው ጉልበቱም ቀላል አይደለም። ከ0-100 ኪሎ ሜትር ለመድረስ የሚፈጅበት 7.9 ሰከንድ ብቻ የሚፈጅበት ተሽከርካሪ ነው። ታዲያ ይህ ተሽከርካሪ ይህን ያህል ኪሎ ሜትር ይሄዳል ተብሏል። ነገር ግን የኛ ያጠቃቀም ችግር ካለብን መኪናው ይህን ያህል ኪሎ ሜትር ሳይሄድ ገና ትንሽ ኪሎ ሜትር እንደሄደ 400 ኪሎ ሜትር መድረስ እንዲያቅተው ማድረግ ሊያጋጥመን ይችላል። ይህ እንዳይሆን ሁሉ ጊዜ እንዳይበላሽብን ማድረግ ያለብን ነገሮች አሉ። ከነዚህ መካከል 20/80 ህግ እነዚህ መኪኖች ላይ በተሻለ መጠን ብትተገብሩ ይመረጣል። ምክንያቱም አብዛኞቹ እነዚህ መኪኖች 2024 ዓመተ ምህረቶች ናቸው። እኔ የምላችሁ ተሽከርካሪ 2024 ዓመተ ምህረት የሆኑ ተሽከርካሪዎች ናቸው። መኪኖችንም ከ20 እስከ 80 ቻርጅ ብናደርጋቸው ተመራጭ ናቸው። እነዚህ መኪኖችም የውስጥ ፊቸሮቻቸው በጣም ፊቸር አለው የምላቸው ተሽከርካሪዎች አይደለም። እውነት ለመናገር እነዚህ ተሽከርካሪዎች ያላቸው ቤዚክ የሚባሉ አብዛኛው መኪና ላይ የምናገኛቸው ፊቸሮች አሏቸው። ከዛ የተለየ ግን እነዚህ መኪኖች ላይ ብዙ ባትጠብቁ ጥሩ ነው። ምክንያቱም እነዚህ መኪኖች የስራ መኪኖች ናቸው። በተለይ ቻይና ውስጥ ለታክሲ አገልግሎት ስራ የሚሰጡ ተሽከርካሪዎች ስለሆኑ ወደ መኪናው አሁናዊ ዋጋ ነገር እንምጣ እስቲ። የተሽከርካሪ በገበያ ውስጥ በአሁኑ ሰዓት ላይ 4 ሚሊዮን እንዲሁም ከዛ በላይ የሚጠራባቸው ቦታዎች አሉ። እኔ ይዤላችሁ የቀረብኩት 3,650,000 ብር ነው ያቀረብኩላችሁ። ይህ ለብዙ ነጋዴዎች በጣም ግራ የሚያጋባ ነው። እንዴት በዚህ ዋጋ ወጣ የሚባል አንዳንድ ጊዜ መኪኖችን የሚያስመጡ ነጋዴዎች በእጃቸው የተወሰኑ መኪኖችን ይይዙና የተወሰኑ እንዲወጡ ይፈለጋል። ምክንያቱም የግብርም የሌሎችም ቶሎ እንዲወጡ የሚፈለጉባቸው ጊዜያት አለ። በዚህ አጋጣሚ የሚወጡ ኦፖርቹኒቲዎች ናቸው። መኪናው ላይ ችግር ኖሮባቸው አይደለም፣ ኦልሬዲ ተፈትሸው የምትገዟቸው ተሽከርካሪዎች ስለሆኑ ማንም ችግር የለባቸውም ተብሎ ይታሰባል። ዋጋቸው ይህን ያህል የተባለበት ያው ነጋዴዎች በእጃቸው ያለው መኪና ቶሎ ወጥቶ ካሽ በሚፈልጉበት ጊዜ እንደዚህ አይነት የዋጋ ቅናሽ ይደረጋል። ይህ አይነቱ ነገር የተለመደ ነው። በተለይ የዚህ ቻናል ቤተሰብ ከሆናችሁ በየዕለቱ አዳዲስ እንደዚህ የዋጋ ቅናሾች በሚያጋጥሙበት ጊዜ በየጊዜው እንደዚህ ዋጋ ቀንሷል፣ እንደዚህ መኪና ዋጋ ጨምሯል እያለን ስለምናቀርብ ለዚህ አዲስ አይደላችሁም። ለዚህ ቻናል ደግሞ አዲስ ከሆናችሁና የዚህ ቤተሰብ አባል መሆን ከፈልጋችሁ የሰብስክራይብ ምልክቷን መጫኑን አይርሱ። እንደዚህ አይነት ሌሎችም ተሽከርካሪዎች በየጊዜው ይመጣሉ። እነዚህ መኪኖች ግን መጠንቀቅ ያለባችሁ ነገር በዋነኝነት መኪኖቹ እንደነገርኳችሁ 20/80 ህጉን ማክበር ያስፈልጋል። በተቻለ መጠን 20% እንዳይወርድ ከ80% ብዙ እንዳይወጣ ብትጠነቀቁባቸው ጥሩ ነው። ከዚህ በተጨማሪ ደግሞ በወር በ3 ወር አንድ ጊዜ መኪናውን 20% በታች አድርጋችሁ መንዳት አስለምዱት። ምክንያቱም ኮምፒውተሩን ካላስለመዳችሁት 20% ላይ ሲደርስ ኦልሬዲ ቻርጅ እንዳለቀ ነው የሚገምተው። ስለዚህ ሌላ ጊዜ እየተጠቀማችሁበት ድንገት 20% እና ከዛ በታች መጠቀም ቢኖርባችሁ መኪናው የሚረዳው 20% ላይ ሲደርስ ባትሪ ማጥፋት እንዳለ ሞተሩ ሁሉ ነገር መጥፋት እንዳለበት ስለሚያስብ ያን ያጠፋባችኋል። ያንን 20% በአደጋ ጊዜ እንኳን መጠቀም ሳትችሉ ሊያጋጥማችሁ ስለሚችል ይህን ነገር ጥንቃቄ ማድረግ ተገቢ ነው። ይህ የዋጋ ቅናሽ የተደረገው በጣም ለጥቂት መኪኖች ነው። እድለኛ ከሆናችሁ ቶሎ ብላችሁ ደውሉ፣ ቶሎ ብላችሁ ግዢ እንድትፈጽሙ። ያለበዚያ ካለቁ ስትደውሉ አልቋል ነው የምንላችሁና ከስራ የምታገኙ ስልክ ቁጥር ደውሉን። እንዲሁም ደግሞ ፍተሻም እንዲካሄድላችሁ የምትፈልጉ ካላችሁ በፈለጋችሁበት ሰዓት ላይ ደውላችሁ የማማከር እንዲሁም የፍተሻ አገልግሎት ከሙሉ ኃላፊነት ጋር እንዲሰራላችሁ ከፈለጋችሁ ይደውሉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።